መጀመሪያ በስርቆት ያላፈርከውን መረጃውን ሲወጣ ማፈር የለብህም። ሌቦችን ሰብስብ ያስኳቸው ሌቦችን ያላሳፈሩ ለምን ለሌቦች ተወሩብኝ ብለ ልታፍራ አይገባም። የሱዳን ጦር መጥቶ እኔ ነፃ ያወጣኛል ብዬ አልጠብቅም። ስለዚህ የሱዳን ጦር ከዋድ ጋር ነገ ቢመጣ ምን ይዞብኝ እንደሚመጣ አውቃለሁ። የኤርትራ ሰራዊት ከሻዕቢያ ሰራዊት ከዋድ ጋር ቢመጣ አገሬ ምን ሊያረጋት እንደሚችል አውቃለሁ። እያንዳንዱ ኢትዮጵያዊ በዚህ ደረጃ ነው የሚረዳው። ስለዚህ ቁጭ ብሎ አንጥፎ የሚጠብቅበት ሁኔታ የለም። ለምን ጠላት ነው የተጎተተ አገር ክደት ነው የተፈጸመ ያለው። 98 ቢሊዮን ብር በመንግስት ባለስልጣናትና በአርቲስቶችና ታዋቂ ሰዎች ተዘረፈ የሚል ነገር ነው መጣ። እኔ በጣም አስደንጋጭ ያደረገኝ ነገር ምንድነው? ያኔ ተሻገርን ለአመጹ ምክንያት የሆነው ነገር አሁንም መልሶ ደንቅሮ መምጣትና በዚህ ደረጃ የመንግስትን ባጀትን መንግስታዊ ዘረፋ የሚፈጽሙ ሰዎች ይኖራሉ ብሎ ማንም አልገመተም። ይሄን ስለ እዛ ጋር መሬት አጥሮ መውሰድ የሆነ ነገሮችን ማድረግ አደርግም ምናምን አይደለም። እሱን እኛ 1001 የምናውቃቸው ነገሮችን ማለት ጭማጋ ለካ ሎካል አትወዱም ፈረንጅ ነው የሚወዱ ብዙ ሰዎች ፈረንጅ ጋር ጋር ያለነጋገርም ስለሚል ማለት ፈረንጆችን መጥቶ ሊያወሩ የሚችሉ በዛ ፍሬም ነው። ያን ፍሬምን ከጣልክ በኋላ በምንድነው ልታወራ የሚችለው? ስለዚህ ዋቱነትን ደንዝዟል ብዬ ነው የማስበው። አይዞ አንዳንዶቹ እኮ ምን አባታ አመጣልህ እኮ ይላሉ እኮ እኛና ቀለም ብዙ ነገር እኮ ኢቨን አንተ እሱም ዘርፎ ያንተን ድርሻ መሆኑን እንኳን አይገነዘብም። አንተ ያንተም ሀብት መሆኑን ማለት ነው ስትናገሩ ይሄን ነገር ለማጋለጥ ሲሞክሩ ምን አባታ አመጣልህ በፈለገ ነገር ቢሆን ታማጆር ሹም ሆኖ አገልግሏል። በብዙ የጦር መሳሪያዎች ዕውቀት ይኖረዋል። ስለ ብዙ ጦር መሳሪያዎች መረጃ ይኖረዋል። ኖ እንዳትሞክሩ። ከሞከራችሁ የሚሆነው እነ ሞንጆሪኖ እንዳግብላና የምንችልበት ሁኔታ ሊፈጠር ይችላል። ጦርነቱ ዝም ብሎ ልካችሁ የምታስፈጁት ላይ ብቻ አይደለም የሚጠሩት ላኪውም ጭምር ጀነራሎቹንም። ማህበራዊ ሚዲያ ላይ ትሬንድ የሆነ ነገር አለ። ምንድነው? ከመንግስት ጋር አፍሌትድ የሆኑ ሰዎች መሆናቸውን በደንብ ራሳቸው የሚገልጡ ሰዎች መኪናቸውን የሚቃዩትን መኪና የሚውሉበትን የሚበሉትን የባንካቸው አካውንት ላይ ያለውን ጭምር ስክሪንሻት ይሄን ያክል ሚሊዮን አለን ዶላር መኪናቸው ላይ የጎዘጎዙ ምናምን ትሬንድ ሆኖ ምናምን ወጥቶ ነበር። በኋላ አንሰማም ማለት ቀላል ነገር አይደለም ብለዋል። ለምን ምንም ብዘል ምንም የሚፈጥረው ነገር የለውም። ዋት የሚገርም ነገር ይመታል። አሁንም ስመታ ግን አሁን ዓለም አቀፍ ማህበረሰብ ጫና ካላደረገ ታሪክ የመሆን እድል ነው የሚፈጠረው ነገር ማለት ነው። እንደባለፈ ዝም ብለ ተነካክተ የምትመለስበት ነገር አይደለም። የሚሰርቁ እንደዚህ አይ መንግስታዊ ዘረፋ የሚያደርጉትን ጠርገ ማውጣት ነው ያለበት እንጂ እነሱ ሌብነት እነሱን ዘረፋ ህዝቡ እንዳይሰማብኝ ብለ ሚዲያ መከልከሉ በሌላ መንገድ መውጣቱ አይቀርም። ያኔ ደግሞ መልኩን ቀይሮና ብሶ ቅድም እንዳልነው ለህዝብ ያለው መረጃ ማቅረብ ብቻ ሳይሆን የመታገያ ነጥብ ሆኖ ይመጣል ማለት ነው። በቃ ይሄ ነው የኢትዮጵያ መዳኛ። ከተስማማ እኮ ልታስቀጥል ትችላለህ። የኢትዮጵያ መዳኛም ልትወልድም ትችላለህ። መፍራት የለብህም። የኢትዮጵያ መዳኛ የትግራይ ወጣቶች ዘደቢ ገብቶ የፈጠሩት እሱ አይደለም። እሱ እንዳልሆነ እኮ አውቀህ ነው አልኩ። ስለዚህ የኢትዮጵያ መዳኛ ሊሆናል የምትለው ነገር ማስቀመጥ ነው ያለብህ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታልታችን ተጀምሯል። በቅድሚያም ዛሬው አንድ አፍታልታዊ የምንመለከታቸውን ጉዳዮች እናስቃኛቸው። የመጀመሪያ ጉዳያችን ህወሓት ከሰሞኑ በፌዴራል መንግስት ጋር ያለውን ግንኙነት መበጠሱን ወይም ደግሞ ማቋረጡን በይፋ ካወጀ በኋላ ከፍተኛ የኃይል እንቅስቃሴ እያደረገ መሆኑ ተሰምቷል። በፌዴራል መንግስቱ በኩልም የድሮን ቅኝቶች እየተደረጉ ነው ተብሏል። ህወሓት እንግዲህ አመራሮቹን ታርጌት የደረገ የድሮን ቅኝት እየደረገ ነው የሚል መረጃ መውጣቱን ተከትሎ የጸረ ድሮን ተከላዎች በመቀሌ እንደዚሁ ደግሞ በተለያዩ ቁልፍ ቦታዎች ላይ እያደረገ ነው የሚል ከትግራይ አካባቢ ያሉትን ሁኔታዎች በቅርበት የሚከታተሉ ምንጮች መረጃዎችን
እያሰራጩ ነው። በዚህ በኩል ደግሞ ህወሓት ዓርብ ዕለት ያካሄዳል የተባለውን ፕሬዚደንት መረጣ አዘግይቷል። ህወሓት ወደኋላ ፈገፈግ ወይ እያስባለ ነው። የፕሬዚደንት ወይም ደግሞ የተመለሰው ምክር ቤት አለመሰብሰብ ጉዳይ ዓለም አቀፉ ማህበረሰብም በከፍተኛ ደረጃ ህወሓትን እንደዚሁም ደግሞ የፌዴራል መንግስቱን ወደ ግጭት እንዳይገቡ እያሳሰበ ይገኛል። ጉዳዩን እንመለከተዋለን። ከዚሁ ጋር በተገናኘ ሁለተኛ ጉዳያችን ያደረግነው በወልቃይት ጉዳይ የተለያየ ጎራ ላይ የተሰለፉ ኃይሎች ከፌዴራል መንግስቱ ጎን ተሰልፈው ለጦርነት ዝግጅት እያደረጉ ነው። በህወሓት ተቃውሞ ወደ አዲስ አበባ የኮበለሉት የትግራይ ኃይሎች እነ ጌታቸው ረዳ የተለያዩ ጀነራሎች እንደ ጀነራል ጻድቃን ያሉ እንደ ጀነራል ሳሞራ ያሉ ኃይሎች ደግሞ በወልቃይት ላይ ያላቸው አቋም ከህወሓት ጋር የተለየ ባይሆንም ህወሓትን ለማጥቃት ግን ከፌዴራል መንግስቱ ጎን እንሰለፋለን፣ አመራሮችን ታርጌት ያደረገ ጥቃት መፈጸም አለበት የሚል ቅስቀሳ እያደረጉ ነው። በወልቃይት ላይ ደግሞ የኮሎኔል ደመቀ ኃይል ከፌዴራል መንግስቱ ጎን ህወሓትን በተመለከተ የተመሳሳይ አቋም ያራምዳል። ነገር ግን ወልቃይትን አሳልፎ በመስጠት የተለያየ አቋም አላቸው። እንግዲህ ከፌዴራል መንግስቱ ጋር የተሰለፉት እነዚህ ሁለት ኃይሎች ይህ ጉዳይ ጦርነቱ ቢቀሰቀስ ምን ያስከትል ይችላል የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። በቅድሚያ አንድ መረጃ ደርሰናችሁ ወደ ዋናው ጉዳይ እንገባለን። ከሰሞኑ አንድ መረጃ ሰምቷል። ሪፖርተር ይዞት የወጣው ዘገባ በአርቲስቶችና በከፍተኛ ባለስልጣናት 98 ቢሊዮን ብር በ9 ወራት ውስጥ ተዘርፏል ወይም ተመዝብሯል የሚል ዘገባ ነው። ይህ ዘገባ እንግዲህ በኢትዮጵያ በ2018 ከያዘችው በጀት 5% ያክል የሚሸፍን ነው። ይህ እንግዲህ 98 ቢሊዮን ብር በሙስና በጉቦ ወይም በኮራፕሽን ተበላ የተባለው እንግዲህ ይህን የበሉት አካላት ደግሞ አርቲስቶች ወይም ደግሞ ታዋቂ ግለሰቦችና የመንግስት ባለስልጣናት ናቸው መባሉ እጅግ አነጋጋሪ ሆኗል። ይህኑ ተከትሎ ዛሬ የገንዘብ ሚኒስቴር የ9 ወር የአፈጻጸም ሪፖርት በፓርላማ እየቀረበ የነበረ ቢሆንም የግል ሚዲያዎች እንዳይገቡ ተከልክለዋል። እንግዲህ ፓርላማው ላይ እንደ አይነት አነጋጋሪ መረጃዎች ሲወጡ የግል ሚዲያዎች እንዳይዘግቡ ማዕቀብ በተደጋጋሚ እየተጣለባቸው እንደነበር ይታወሳል። አማን ይሄ ጉዳይ እንግዲህ በጣም አነጋጋሪ ነበር። እንደ ዜጋ ሁሉንም ሰው የሚያስደነግጥ ነገር ነው። አንድ ሀገር ላይ ይሄን ያክል ብር በ9 ወር ለዛውም በሁለት አክተሮች በባለስልጣናትና በአርቲስቶች ተመዝብሯል ሲባል ሀገር አለን እንዴ የሚል ጥያቄ ተነስቷል። ነገሩ እንዴት ነው እየተባለ ነውና እንደ አንድ ዜጋ እንዴት ተመለከትከው? አመሰግናለሁ መርሻ። እንግዲህ ይህ ለውጥ ሲመጣ ትልቁ ለውጥ እንዲመጣ ገፊ ምክንያት ከነበሩ ነገር ውስጥ የአገር ሀብት በጥቂት አመራሮች ቀጥተኛ ሆነ ባጀትን ሁሉ ሪቨርስ አድርጎ እስከ መዝረፍ ድረስ የሚገኘውን ብድርና እርዳታን ጭምር ቀጥታ ወደ ራሳቸው አካውንት ወደ ማዞርና አገሪቷ እንድትቆረቁስ መሆኑ አንዱ ፑሽንግ ፋክተር ነበረ። የኢኮኖሚ ጥያቄም አለ። ባይዘ አንዳንድ ሰዎች ጠለቅ አድርጎ ነገሮችን መረዳት የሚችሉ ሰዎች ይረዱታል። ያኔ የነበረው ነገር ነሰርሊ ፖለቲካል ብቻ አይደለም። ጥያቄ ነበረው። ያኔ ህወሓት ላይ ሲካሄድ ነበረው፣ ህወሓት መራሹ ኢህአዴግ ላይ ሲካሄድ ነበረው። ኢኮኖሚውን ጥቂት ሰዎች የሀገሪቷን ሀብትንም የመንግስትንም ባጀት ጭምር ጠቀሎ ይዟል። ተደራሽ መሆን አልቻለም። ሰፊው ወጣት የሚወለደው ወጣት ዕጣ ፈንታው ችጋር ነው የሚለው ነገር ብዙዎችን እንዲንቀሳቀሱ ያደረገበት ሁኔታ ነበር። እንግዲህ ለውጥ ሲመጣ መጀመሪያ ሊያደርግ ይችላል ተብሎ ተጠብቆ የነበረውና በተወሰነ ደረጃ ይህን አድርጓል ተብሎ ስንከራከርለት የነበረ ነገር ምንድን ነው? መንግስታዊ ዘረፋ የሚባለውን ነገር ሙስናን ታቆማለህ አይደለም። ሙስና ነበረ፣ አይነቱ ይለያየ እንጂ በንጉሱ ዘመንም ነበረ፣ በደርግ ዘመንም ከውስኪም የዘለለ ነገር ሀብትም ስላልነበረ ማለት ነው። ቢሆንም በዛ ደረጃ መንግስታዊ ዘረፋን ልክ የኢህአዴግ ዘመን ለነበረው መንግስታዊ ዘረፋ አይቀጥልም የሚል መከራከሪያ ነበር። አሁን እንግዲህ ለሰው ሁሉ መነጋገሪያ የሆነበት ነጥብ የወጣው ነጥብ 98 ቢሊዮን ብር በመንግስት ባለስልጣናትና በአርቲስቶችና ታዋቂ ሰዎች ተዘረፈ የሚል ነገር ነው መጣ። እኔ በጣም አስደንጋጭ ያደረገኝ ነገር ምንድን ነው? ያኔ ተሻገርን ለአመፁ ምክንያት የሆነው ነገር አሁንም መልሶ ደንቅሮ መምጣትና በዚህ ደረጃ የመንግስትን ባጀትን
መንግስታዊ ዘረፋ የሚፈጽሙ ሰዎች ይኖራሉ ብሎ ማንም አልገመተም። ይሄን ስለ እዛ ጋር መሬት አጥሮ መውሰድ የሆነ ነገሮችን ማድረግ አያደርግም ምናምን አይደለም። እሱን እኛ 1001 የምናውቃቸው ነገሮችም አሉ። ቀጥታ ግን የመዳበሪያ ግዢ ላይ የሀገር ሀብትን አስቀምጦ ወደ ራሱ አካውንት እንዲዞር የሚያደርግ ወይ የትራንዚት ስራ ላይ እንደዛ የሚያደርግ ባህር ትራንዚት ስራ ላይ እንደዛ የሚያደርግ ባለስልጣን እንደዚህ አይነት ሲስተም ዳግም ይፈጠራል ምን ነገር ነው ተስፋ አልነበረኝም በውስጥ የሆኑትን ለመናገር ማለት ነው። ለምን ይሄ ሊሆን የሚችል ነገር ስላልሆነ ይሄ ነው ሆኖ የተገኘው ነገር ማለት ነው። ዝርዝሩ ሲቀመጥ ማለት ነው። የሱ ደግሞ በጣም ገርሞን መልሰን ጭቃ ውስጥ መነከራችን በጣም ሲገርመን ደግሞ አዲስ ተሞክሮ ደግሞ መጣ። ታዋቂ ሰዎችና አርቲስቶች የዚህ ዘረፋ አካል ሆኑ። እሺ ወይ ባለስልጣናት በቃ የለመድነው ነገርም ስለሆነ ማለት ነው እሱን የተሻገርን መስሎን ነው እንጂ በወያኔ ዘመን የተለመደ ነገር ስለሆነ ከላይ ያሉት ባለስልጣኖች እንደዛ አድርጎ የሀገሪቷን ባጀትን ግማሽ በግማሽ ወይ ከግማሽ በላይም እየዘረፈ ወደ ውጭ አካውንት ውስጥ የሚያስገባ ነገር ስለሆነ የምታወቅ ነገር ነበር። አርቲስት በምን ይሳው ነው መንግስት ባጀትን ሊዘርፍ የሚችለው? የግለሰብንም የግለሰብ የሚለውም ጭማሪ ስላለ ነገር ግን ተብራርቶ ይሄ ጉዳይ ማለት ነው ማናቸው እነዚህ አርቲስቶች እዚህ መንግስት ባጀት ጋር እንዲደርሱ ያደረጋቸው ማን ነው? በምን አይነት ሳይንስ ነው እነሱ ባጀት ጋር ሊገናኙ መንግስት ሀብት ጋር ሊገናኙ ይቻሉት? ወይ ግልጽ ያለ ነገር ማብራራት መቻል አለበት። አሁን ለምሳሌ የዘረፋ ተቀመጠበት ተቀምጧል አይደለ? 3 መስሪያ ቤቶች ውስጥ ነው የሚቀሉ። እነዚህ መስሪያ ቤቶች ውስጥ አርቲስቶችና ታዋቂ ሰዎች ምን ሚና ኑሯቸው ነው? አንድ ሀገር መዳበሪያ ለምትገዛው ነገር ግፋብል ኤክስፐርት ሊኖር ይችላል። ግፋብል ንግድ በዚህ ደረጃ ላይ ያለ ሰው ግለሰብ ሊኖር ይችላል። በኤክስፐርቱ በሙያው ምናምን ሊሆን ይችላል። ከዛ ውጪ አንድ አርቲስት በምን ሂሳብ ነው መዳበሪያ ግዢ ውስጥ ሊገባ የሚችለው? የትኛው ህግ ስርዓት ነው እንደዚህ አይነት ነገርን የፈቀደው? እንዴትስ ተፈጠረ እንደዚህ አይነት ነገር የሚለው ነገር በደንብ በአስቸኳይ ማብራሪያ ሊሰጠን የሚገባ ነገር ነው እንደ አንድ ኢትዮጵያዊ ማለት ነው። የግለሰብ ምናልባት የግለሰብ የሚል ነገርም ስላለ ሰሞኑን የሰማነው የፌንቴክ ከሆነ በግልጽ መነገር መቻል አለበት። እሱ ኦልሬዲ ፍርድ ቤት ያወጣው 1.2 ቢሊዮን እሱ በወሬ እሱና ነገር ግን ከዛ ውጪ አርቲስትና ታዋቂ የአገርን ሀብት የሚዘረፍ ውስጥ የሚገባበት ስርዓት የገነባን ከሆነ ይሄ አንገት ለአንገት የሚያተናንቀን ጉዳይ ነው የሚሆነው ነገር ማለት ነው። ይሄ በፍጹም ማብራሪያ ልንሰጠን ይገባል። እንደ ዜጎች ማለት ልናውቀው ይገባል እንዴት እንደሆነ። አንድ እሱ። ሁለተኛ ይሄንን ትላንትና ያስጨነቀን አልፈናል ብለን ያሰብነው ነገር ውስጥ መልሰን እንዴት በዚህ ጭቃ ውስጥ እንደገባን ይሄንን ማብራሪያ ተሰጥቶ ትክክለኛ አስተማሪውን እርምጃ ማለት ነው ሊወሰድ ይገባል። ያለዛ እኮ ምንድነው ተጣቃል እንዲህ የተጀመረው ነገር እኮ ነው መጨረሻ ላይ እኮ ደረቱ ለታንክ ሰጥቶ የወጣ ወጣት እኮ ተፈጠረ። ምንም ሌላ አማርኛ የለም። ኢኮኖሚ ነው ትልቁ ነገር ማለት መብት መልስ ማግኘት አለ። ይሄ አንድ የተጀመረው ነገር በየመስሪያ ቤቱ በየተለያየ መስሪያ ቤት እየሰፋ በሄደ ቁጥር ለህዝቡ ወርዶ ልማድ የቀረና ህዝቡ ከዛ ለተጠቃሚ የሚሆነው ነገር ይቆማል። ያኔ ሲቆም ምንድነው የሚሆነው ማለት ነው? ህዝቡ በቃ ድንጋይ ይበላል መጥቶ ማለት ሌላ ነገር የለውም ማለት ነው። ከዚህ በላይ ቢጠፋም ቢኖርም ምንም የለኝም በሚል ድርሻዬ ሊሰጠኝ ይገባል፣ ከዚህ ሀገር ውስጥ የሚገባኝን ድርሻ ላገኝ ይገባኛል፣ ካለው ሪሶርስ ላይ እኔ መብት አለኝ የሚል ጥያቄ ነጣል ማለት ነው። በሌላ መንገድ ማኒፌስት ሊያደርግ ይችላል፣ በሌላ ፖለቲካል ቅብ ይዞ ሊወጣ ይችላል። ግን ጥያቄው ይሄ ነው የሚሆነው ነገር አሁንም እሱ ነው የሚደገሙ ማለት ነው። ስለዚህ በአስቸኳይ ይሄ ጉዳይ ማብራሪያ ለዜጎች መስጠት አለበት። በተለይ አርቲስት የሚባል ነገር ያለዛ ጥቅል ህዝቡ ጥቅል አርቲስት ሊጠላ ነው ማለት ነው እኮ የዘረፉልል ነው ይችላል ማለት ነው። እንዴት እንደዘረፍክም ከማብራሪያ ካልተሰጠ እንዴት ታውቃለህ አንተ? ሌላኛው ጉዳይ ከዚህ ጋር ተያይዞ እንደዚህ አይነት ዘገባዎች እንዳይወጡ የሚያወጡትን ሚዲያዎች ተከለከሉ የሚል ነገርም ሰምተናል። አከከደም ነበር አሁን ይሄ ምንድን መሰለህ ሚዲያዎችም እውነቱን ወጥቶ መፍትሄ እንዲያገኝ አሁን ልክኛ እንደምናወራ እኔ አሁን ሌላ ምንም ፖለቲካል ኢንቴንሽን የለኝም። የሀገሬ ሀብት ይመለከተኛል። የሀገሬ ሀብት ደግሞ ሲበዘበዝ ደግሞ ቁሜ የማጨበጭበት ነገር የለም። ኢትዮጵያዊ ነኝ፣ ሌላ ሀገር ስለሌለኝ ማለት ነው። ከዚቹ ላይ ለሚሰራ ነገር ነው ለእኔም ለቤተሰቦቼም ለልጆቼም ሊሆን የሚችለው ለወደፊት ሊሆን የሚችለው ከሌላ የሚመጣ ነገር አይደለም እና አገር ከቆረቆዘች ችጋር ውስጥ እንገባለን፣ መጠፋፋት ውስጥ እንገባለን ከሚል አንጻር ነው ይህን ነገር ማነሳው።
አይ ሌላን የፖለቲካ አጀንዳዬን በዚህኛው አስነስቼ በዚህ ማነሳሻ አድርጌ ራሴን ፍላጎት አሳካለሁ ብሎ የሚሄደው እሱ ሌላ ጉዳይ ነው። እሱ አይመለከተኝም። ነገር ግን ይሄንን ከትክክለኝነትና ከሀቀኝነት አንጻር ይሄ መደረግ የለበትም ብሎ ህዝቡን ማንቃት ስራ መስራን ጋዜጠኛን ግን አትገባም ማለት መጀመሪያ በስርቆት ያላፈርከውን መረጃውን ሲወጣ ማፈር የለብህም። ሌቦችን ሰብስብ ያስኳቸው ሌቦችን ያላሳፈሩ ለምን ለሌቦች ተወሩብኝ ብለህ ልታፍር አይገባም። ይሄ ሊከለከል መከልከሉ አግባብ ነው ብያለሁ። አስገራሚው ነገር ስቴት አፊሊየትድ የሆኑ ሚዲያዎች ይገባሉ። ያው እሱ እንዴት ሪፖርት እንደሚያደርጉ እናውቃለን። አክቹዋሊ ምንድነው ቅቡን ይነግሩናል፣ ያሉትን ድክመቶች ምናምን አይነግሩም። ይሄ ኦቢየስ ያለ ሀቅ ስለሆነ ነው። ፕራይቬት ሚዲያዎች እንደ ሪፖርተር፣ እንደ አዲስ ማለዳ፣ ፓርላማ ላይ እንደ ኢትዮጵያ ኢንሳይደር ያሉ ፓርላማ ላይ አቴንድ ማድረግ ዘገባዎችን ለህዝብ የሚያደርሱ ሚዲያዎች ናቸው እንግዲህ እየተከለከሉ ያሉት። ይሄ ራሱ ምን ያክል ሚዲያ እኮ ባይዞ ናትረሰርሊ ምን የመንግስት ሚዲያማ ብቻ እኛ እኮ አልተሻገርንም። የመንግስት ሚዲያ መንግስትን አይናገርም አወጣም እሱን ነገር። እኔ በትክክለኝነት ሌላ ኢንቴንሽን የሌላቸው ሚዲያዎች ኢንቴንሽን ማለት ቅድም ነገር ያለው እውነቱን ለህዝብ ማብራራት ሳይሆን ይሄንን ካፒታላይዝድ አድርጌ ራሳችን ፖለቲካ ስልጣን ለመጫን እንቀሳቀሳለን የሚሉ እሱ እንደዚህ አይነት ስራ የሚሰራ ከሆነ እሱ ሚዲያ ልክ እዚህ ሀገር ውስጥ የመጣ የትግል ሚዲያ ነኝ ብሎ ራሱን ዲፋይን የሚያደርገው እሱ ሳይሆን እኔ መረጃን ግን የመውጣት በሌቦች ያላፈርኮ ስለ ሌብነት መረጃውን የቀረበውን መረጃ ለህዝብ የሚያሳውቁት ሚዲያ መከልከል አግባብ ሊያስኬድም አይችልም። ባይዞ እንደዚህ አይነት ነገር ካልተሻገርን ዙሬን ቅድም እንዳልኩ ችግር ውስጥ ነው የምንገባው። ሌባን ነው መጠንቀቅ፣ ሲስተምን ነው ማስተካከል መቻል አለብህ። የሚሰርቁ እንደዚህ አይነት መንግስታዊ ዘረፋ የሚያደርጉትን ጠርጌ ማውጣት ነው ያለብህ እንጂ የእነሱን ሌብነት የእነሱን ዘረፋ ህዝቡ እንዳይሰማብኝ ብለህ ሚዲያ መከልከሉ በሌላ መንገድ መውጣቱ አይቀርም። ያኔ ደግሞ መልኩን ቀይሮና ብሶ ቅድም እንዳልነው ለህዝብ ያለው መረጃ ማቅረብ ብቻ ሳይሆን የመታገያ ነጥብ ሆኖ ይመጣል ማለት ነው። ስለዚህ መጠንቀቅ መቻል አለብን። በአጠቃላይ ግን በደንብ አድርጌ አንደርላይን ማድረግ እንፈልገው እንደዚህ አይነት ነገር ትላንትና የተሻገርነው የመሰለን ነገር መንግስታዊ ዘረፋ የሚፈጽሙትን ኃይሎች ላይ ሲሪየስ እርምጃና ቆራጥ የሆነ እንደዚህ አይነት ነገር እንደማይሞከር ባይዞ አንዳንዶቹ እኮ ምን አባታ አመጣልህ እኮ ይላሉ እኮ እና ቃልን ብዙ ነገር እኮ ኢቨን አንተ እሱም ዘርፎ ያንተን ድርሻ መሆኑን እንኳን አይገነዘብም። ያንተም ሀብት መሆኑን ማለት ነው ስትናገሩ ይሄን ነገር ለማጋለጥ ሲሞክሩ ምን አባታ አመጣልህ እንደውም አፍሌትድ መሆኑን አሳይቶ ሊያስፈራራ ይሞክራል። ኦቤስ ያለ ምን ማዳቃለ የዚህ ሀገር ውስጥ ያለው ሀብት እኮ የጋራ ሀብታችን እኮ ነው እኮ እሱ ከየትም ያመጣው ነገር አይደለም። ስለዚህ እንደዚህ አይነት ነገሮች እንደዚህ አይነት ስለልቦና ያላቸው አመራር የአመራሩን ነገሮችን የሚያስብበትን መንገድ ማስተካከል ግዴታ ነው። እርምጃ ወዞ ጠርጎ ማሳየት ነው። ከእንደዚህ አይነት የጸዳ ነገርን ወደፊት ለፊት ማምጣት ያለዛን ይታገላለን። ለምን ሌላ ቢቀር የጋራ ሀብታችን ስለሆነ እኔም ድርሻ እየወሰድክብኝ ዝም አልልም። በምንም አይነት መገለጽ ዝም ልልበት የሚችል ናቹራልም አይደለም እንደዚህ አይነት ነገር ማለት እሱ አንድ ነው። ሁለተኛ አርቲስት የተባለው ተብራርቶ ይቅረብልን። እንግዲህ ተከሰሷል። ኦቢኤስ ከሱ ከሴንቴ ጋር ተያዘ ከሆነ እንዲታወቅ አይታወቅ። ከዛ ውጪ ግን እንደዚህ አይነት መንግስታዊ ዘረፋ ውስጥ የገቡ ካሉ በግልጽ ልናውቀው ይገባል። ለምን እየዘረፉን ልናጨበጭብላቸው አይገባም፣ ልንገጻቸው ስለሚገባ ማለት ነው። በጥቅል ደግሞ አርቲስት ተብሎ ካልተለየ እኛ ጥቅሉንም ሁሉ እንድንጠረጥር ስለሚያደርገን መረጃው ላይ ሊብራራ መንግስት ቢያብራራ መልካም ነው የሚል ነገር ነው ያለኝ። መልካም። ከዚህ ጋር በተገናኝ ሰሞኑን አንድ መረጃ ያየው ነበረ። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ እንደው ማስተባበያ ወጥቷል። ማህበራዊ ሚዲያ ላይ ትሬንድ የሆነ ነገር አለ። ምንድነው? ከመንግስት ጋር አፍሌትድ የሆኑ ሰዎች መሆናቸውን በደንብ ራሳቸው የሚገልጡ ሰዎች መኪናቸውን የሚቃዩትን መኪና የሚውሉበትን የሚበሉትን የባንካቸው አካውንት ላይ ያለውን ጭምር ስክሪንሻት ይህን ያክል ሚሊዮን አለን ዶላር መኪናቸው ላይ የጎዘጎዙ ምናምን ትሬንድ ሆኖ ምናምን ወጥቶ ነበረ እና እዚች ላይ የቪአይፒ ፓስ ትጨመርበታል ትሬንዷ ላይ ማለት ነው። እና ይሄ ትሬንድ ሆኖ የአዲስ አበባ ከተማ አስተዳደር እንደ አይነት ነገር የለም አላቅም ምናምን የሚል ማስተባበያ ወጣ። ሜቢ ልብ ብለው እንደሆነ አላቅም። በጣም ብዙ ሰው ነው ልብ ያለው። እኔ በደንብ ነው ሞኒተር ያደረጉት እንደ አይነት ነገሮች። አየህ የሆነ አካል ከመንግስት ጋር አፍሌትድ በመሆኑ ይሄው ሚሊዮነር ነኝ፣ ይህን ያክል ገንዘብ አካውንቴ ላይ አለ፣ ይሄው ቢኤት ነው የምነዳው፣ ይሄው እዚህ ነው የምውለው፣ ይሄው እዚህ ሀገር ሄዳለሁ፣ ይሄው ይህን ያክል ዶላር አለኝ። ኢትዮጵያ ውስጥ ቁጭ ብሎ መኪናዎች ዶላሩን ደርድሮ እያሳየ
ይሁን በዶላር ነው እንትን ምለው እያለ እየነገረህ ዩሲ ይሄ ምን አይነት ነገር ሁላ እንደሚፈጥር ከተማ አስተዳደሩ ወጥቶ አስተባብሏል። ይሄ ነገር እኔ የሰጠሁት እንትን የለም አይነት ነገር የሚልና ምናልባት በአንድ ሀገር ውስጥ እንደ አይነት ነገሮች አማና አንተ እንዳልከው ሚሊዮኖች ስራ አጥ በነገራችን ላይ ከኔ ጋር የተማሩ ልጆች እስካሁን ድረስ ስራ ያላገኙ ልጆች አሉ። ታውቃለህ ምን ያክል ወጣት ስራ አጥ ሆኖ በጣም በከፍተኛ የኢኮኖሚካል ማህበራዊ መስቀልቅል ውስጥ ሆኖ ይሄን ያክል ደግሞ እንደ አይነት ቅጥ የወጣ ነገር ስታይ እንደ ሀገርም እጅግ አሳሳቢ ነገር ነው ለማለት እንወዳለን። ወደ ሁለተኛው ጉዳያችን ወደ ዋናው ጉዳዮቻችን ገባ ነው። ወደ ቤተሰቦቻችን የመጀመሪያው ዋና ጉዳያችን እንግዲህ በፌዴራል መንግስትና በህወሓት መካከል የተፈጠረው ውጥረት ከጊዜ ወደ ጊዜ በከፍተኛ ደረጃ እያየ ለመምጣቱን ተከትሎ ፌዴራል መንግስት በትግራይ ክልል የድሮን ቅኝት እያደረገ ነው የሚል መረጃ ወጥቷል። በአንጻሩ ደግሞ ህወሓት የድሮን እንደዚሁም ደግሞ መከላከያ የጸረ ድሮን መሳሪያዎችን እየተከለ ነው ከግብጽና ከሱዳን ከልብርሃን ባለሙያዎችን አስመጥቶ የሚል ነው። ተንቤንና መቀሌ ላይም የጸረ ድሮን ተከላዎች እየተከናወኑ ሌሎች በውል ያልተገለጹ አካባቢዎች ላይ እንደዚሁ የተተከለ ነው የሚል መረጃ እንግዲህ ከህወሓት አካባቢ ያሉት መረጃዎች በቅርበት የሚያወጡ በብዛት ደግሞ ከነጌታቸው ረዳ ቡድን በኩል ያሉ የትግራይ ሰዎች ናቸው ይህን መረጃ ያወጡት። ይሄ ጉዳይ እንግዲህ ቀላል አንደምታ የሚሰጠው ነገር አይደለም። ኦልሬዲ በምድር የሚኖር ሞቢላይዜሽን አለ። ከዛ ደግሞ በአየርም ያሉት ዝግጅቶች እንደቀጠሉ ናቸው። ህወሓት ደግሞ ፕሬዚደንት መምረጥ ጊዜያዊ አስተዳደሩን አፍርሶ አዲስ ምክር ቤት የቀድሞውን ማለት ነው መመለሱንም በተወሰነ መልኩ አዘግይቶታል። ዓለም አቀፍ ማህበረሰቡም በተለይ እንደ አውሮፓ ህብረት፣ እንግሊዝ ያሉ እንትኖችም ከፍተኛ ጫና ለማሳደር እየሞከሩ ነው። ወደ ግጭት መገባት የለበትም የሚል አማን አሁናዊ ሁኔታዎቹን እንግዲህ በየጊዜው ስንመለከት ስለመጣን አሁን ጉዳዩ በምድርም በአየርም ወደ ጦርነት ለሚደረገው ዝግጅት ሽቅድምድሞች ነው የሚመስለው። የድሮን ቅኝት ካለ መሬት ላይ የኃይል እንቅስቃሴ በህወሓት በኩልም ከባድ መሳሪያዎች ጭምር እየተንቀሳቀሱ ነው እየተባለ ነው። በፌዴራል መንግስቱም እንደዛ አይነት ነገር ካለ ነገሩ ወደ ግጭት ያመራል ላይመራ የሚለው ጉዳይ አጠያቂ ሆኗል። በመሀል የዓለም አቀፉ ማህበረሰብ መጥቶ ወደ ግጭት መገባት የለበትም እያለ ነው። ቲፒኤልኤፍ አፈግፍጓሉ አይደለም የሚልም ነገር አለ። እንዴት ታየዋል? ጥሩ በሁለት ከፍዬ ነው የማየው። አንደኛው አሁን አነጋጋሪ የሆነ ነገር ከዚህ በፊት ከገለጽናቸው ነገር አዲስ የመጣው ነገር ምንድን ነው? ህወሓት በተለያየ ቦታዎች ላይ የድሮን መከላከያዎችን መትከሉን መረጃዎች ወጥቷል። አንደኛው አነጋጋሪ ነገር ነው። ሁለተኛው ነገር ደግሞ ህወሓት እስከ ሳምንቱ መጨረሻ ድረስ ከዚህ በፊት በፕሪቶሪያል ስምምነት ተሰርዞ የነበረውን ምርጫ በዛ ምርጫ የተመረጠው ምክር ቤት ወደ ህጋዊነት መልሼ ከዛ ምክር ቤት ውስጥ መሪን ይመርጣሉ የሚል ነገር አስቀምጦ ነበረ። አንፎርቹኔትሊ አላደረገም። አለማድረጉ ምንድን ነው ኢምፕሊኬሽኑ የምለውን ነገር ነው አዲሱ ሌላ ክስተት የሆነው ነገር ማለት ነው። ከዚህ ጋር ተያይዞ የሚነሳው ነገር እንደ ተጨማሪውን ሊነሳ የሚችለው ነገር በፌዴራል መንግስት በኩል የድሮን ቅኝት መደረጉን የስምሪት ኢትዮጵያ ፓርቲ የስምሪት ትግራይ ፓርቲዎች አመራር የሆኑት ሰዎች እየገለጹ ነው ያሉት። አሁን እስቲ እነዚህ ለያይተናቸው እንወስድ። ድሮን መከላከያን እንግዲህ ህወሓት በሶስት ቦታ ነው እየተባለ ያለው። አንድ መቀሌ ዙሪያ ነው፣ ሌላ ቆላ ተንቤን አካባቢ ነው፣ ለኛው ደግሞ ሶስት ቦታ ተክሏል የሚል ነገር ነው ተቀመጠው። እነዚህ ቦታዎች ላይ ድሮን ከተከለ ህወሓት የመጀመሪያው ነጥብ የሚሆነው የድሮን መከላከያውን እንዴት ሊያገኘው ቻለ? አንድ እሱ ነው። ድሮን መከላከያ ካገኘ ይሄን ድሮን መከላከያ እንዲያገኝ ሁኔታውን ያመቻቹ እነማን ናቸው? ይሄን ድሮን መከላከያ እንዲያገኝ ያደረጉት ኃይሎች ቀጣይ ወደ ጦርነት የሚገባ ከሆነ በዚህ ጦርነት ውስጥ ምን ሚና ይኖራቸዋል? እነዚህ ኃይሎች የሚኖራቸው ሚናን ደግሞ ጦርነቱ ምን መልክ ያስይዘዋል? ስለዚህ እንዴት ነው ነገሮችን መረዳት ያለብን? ከዚህ ሁሉ አንጻር ቀሪ ኢትዮጵያኖች እንዴት ነው እየተደረገ ያለውን ነገር የምንረዳ የሚለውን ነገር ማየቱ ጠቃሚ ይመስለኛል። እንግዲህ የመጀመሪያ መረጃ የወጣው እዚህ ሀራ መሬት አካባቢ ከሚንቀሳቀሱት ኃይሎች ውስጥ ነው። ማንስ ደግሞ
ከነዚህ ኃይል የበለጠ ትግራይ ክልል ውስጥ የሚደረገው መረጃ ለማግኘት ቅርብ የሆነ ሰው አለ ወይ ብለን ብንፈልግ የለም። ከፌዴራል መንግስትም የተሻለ ለምን ደጋፊዎቻቸው እዚህ ማራ መሬት ውስጥ ያሉ አሉ፣ እዛም ያሉ ስላሉ በቀላሉ አንዳቸው ጋር ያለው መረጃ የማግኘት አቅም ያላቸው እነዚህ ኃይሎች ናቸው። በዚህ ምክንያት ይሄ መረጃ ሪያለብል መሆኑን ልናምነው እንችላለን። ምንም ሌላ ኢንቴንሽን ስለሌለው ምናልባት ፈጥሮ ይህን ነገር ያደርጋሉ የሚልም ማሰቡ ጠቃሚ ይመስለኛል። ለምን በተደጋጋሚ የሚያነሱ ነገር አለ። የአራ መሬት የሚባለው ቀድሞ ቲዲኤፍ አባል ነበሩ፣ ራሳቸውን ለይቶ በመሳሪያ ኃይል ህወሓት መወገድ አለበት ብሎ የሚንቀሳቀሱ ኃይሎች ናቸው። በተደጋጋሚ ፌዴራል መንግስቱ ለምን ይታገሳል፣ ለምን እርምጃ ይወስድ የሚል ጥያቄ ነው የሚያቀርቡት። እነዚህ ቡድኖች ፌዴራል መንግስቱ ወደ እርምጃ እንዲገባ አስቦ ይህንን ድሮን መከላከያን ህወሓት ሳይተክል ተክሏል ብሎ ሊናገሩ ይችላሉ ወይ ብለም ልታስብ ትችላለህ። ለምን ዚዘ ፖለቲክስ ስለሆነ ማለት ሌላ ነገር ራሳቸው ፍላጎት እንዲመጣ ቶሎ ግቡን እንዲመታ አስቡ። አክቹዋሊ ከነሱ በኩል አይደለም የሚመጣው ከተቃዋሚዎቻቸው በኩል ነው። ይህን መረጃ ወጡት ከአጌንስት ፒኤልኤፍ የሆኑ ከፌዴራል መንግስቱ ጋር የተሰለፉ የትግራይ ኃይሎች ናቸው። ይህን መረጃ እኮ ነው እያወራሁ እኮ። ለምን እነዚህ ሰዎች ሐሰት መረጃ ፈጥሮ ሊያመጡ የሚችሉበትን እድልን ነው እየተናገርኩ ያለው። ለምን ፌዴራል መንግስቱ ዝም አለ፣ ለምን አይመታቸው ህወሓቶችን ብሎ በተደጋጋሚ ጊዜ ጥያቄ ሲያቀርቡ ስለነበረ ፌዴራል መንግስቱ እርምጃ ውስጥ እንዲገባ ኮንስፓይረስ አድርጎ ሊሆኑ ይችላሉ ብለህ የተወሰነች ፐርሰንት ልታስብ ትችላለህ። ነገር ግን ከ70% በላይ ግን የሚሰጠው እውነት መሆኑን ነው የምታነሳው። ለምን እነዚህ ሰዎች በቀላሉ ትግራይ ክልል ውስጥ ያለውን ኢቨን ምን እያሰበ እንደሆነ እዚህም ያሉ እዛም ያሉ የቀድሞ አንድ ወታደር አንድ አሃድ ውስጥ የነበሩ ስለሆኑ ስለሚተዋወቁ መረጃዎችን ማግኘት ይችላሉ። ስለዚህ ከ70% በላይ ድሮን መከላከያ ተተክለዋል የሚለው ጉዳይ በእውነተኝነት ሊወሰድ የሚችል ጉዳይ ነው ማለት ነው። ኦኬ ከሆነ ይሄ ድሮን መከላከያ ከየት ሊመጣ ይችላሉ? እንግዲህ አንድ ባለፈ አቶ አዲስ ዓለም ቤለማ ያስቀመጠው ነገር አለ፣ በጣም ፍንጭ የሚሆን ለዚህ ነገር። እኛም ባለፈ ውይይታችን ላይ አንስተናል። የሱዳን ኢምፖርት የኤርትራንትን ለማንኛውም ከውጭ መሳሪያ ለመግዛት ለማንኛውም ነገር እንድንጠቀምበት ተፈቅዶልናል፣ ተባባሪዎቻችን ሆኖ ተገኝተዋል የሚል ነገር ነው። በኋላም ኤኤፍፒ ላይም ቀርቦ ሊያስተባብላሉና ይሄ ቃል የራሳቸው ቃል መሆኑን ደግሞታል። ይሄን ነገር ማለት ነው። አሁን እንግዲህ ይህንን መስመር ይዘን ሱዳን አካባቢ ፖርት እንደፈለጉ መጠቀም መብት ካላቸው ያለ ገደብ፣ በምጽዋም እንደፈለጉ የመጠቀም መብት ካላቸው ድሮኑ ከየት ሊመጣ የድሮን መከላከያው ከየት ሊመጣ ይችላል የሚለውን ነገር ስታስብ ግንባር ቀደም ኢትዮጵያ መተረማመስ እንዳለባት ስትራቴጂ አርጋ የምትንቀሳቀሰው ግብፅ አለች። በግብፅ በኩል ምናልባት ከሌላ ሀገር ተገዝቶ ሊሆን ይችላል። ቀጥተኛ ለአማጺ ምናልባት ከዋናው ሀገር ጋራ ስቴት ጋራ ግጭት ውስጥ ስለሚከት በፊት ለፊት እንደዚህ አይነት ሰዎች እንደዚህ አይነት ቴክኖሎጂ በሸጡ ላይደፍሩ ይችላሉ። ነገር ግን በእጅ አዙር ማለት በሌላ በኩል ምንድነው ግብፅ ለራሷ እንደምትገዛ አስመስላ ከኢራንም ልገዛ ትችላለች። ከቱርኪ ጋር እንኳን ጥሩ ግንኙነት የላቸውም። ከቻይናም ልገዛ ትችላለች። ኤርትራ በተመሳሳይ ሊገዛ የሚችልበት እድሎች ሰፊ ናቸው። ኢቨን ሱዳን ሊገዛ ከኢራን የምታገኘችው ልታመጣ የሚችልበት እድሎች ሰፊ ናቸው። ስለዚህ እነዚህ በቀላሉ ግብፅን የመሰለ ድጋፍ ሰጪ ኃይል ስላለች እዚህ ቦታ ላይ በቀላሉ ከሶስተኛ አገር ተገዝቶ የመጣ ነገር ሊሆን ይችላል። አንድ እሱ ነው። ከዛ ውጭ ደግሞ ሱዳን ራሷ በግንባር ቀደም የአልቡራን ጋር እነዚህ ኃይሎች ተሰልፈው ያሉት የአልቡራንን ዙፋን እያስጠበቁ ያሉት የራሳቸው ጦር ነው። አርሚ 70 የሚባል ጦር ነው። ለዚህ ለዋሉት ውለታ ከኢራን ከሚያገኙ ድሮኖች ውስጥ የድሮን መከላከያዎች ውስጥ ምናልባት ይሄ ጉዳይ በሱዳን በኩል መጥቶ ተከለም ሊሆን ይችላል። ወይ ደግሞ ኤርትራ ራሷ በተደጋጋሚ ከዚህ በፊት አንድ ነገር ሲነሳ ነበር። ከቴህራን የተነሳ ሉፍታንዛ ትልቅ ዕቃ የሚጭን የጦር አውሮፕላን መጥቶ እንትን ላይ ሲወርድ ምጽዋ ላይ ሲያራግፍ እንደነበረ መረጃዎች ነበሩ። ይህንን ከነዛ ውስጥ የተወሰነውን ለህወሓት ሊሰጥ የሚችል ወይ ደግሞ የኢንስታሌሽንም ጭምር ባለሙያዎች በዛ በኩል ገብቶ እንዲሰሩ የተደረገበት ሁኔታ ሊኖር ይችላል ማለት ነው። ኦኬ፣ በዚህ መንገድ የተገኘ ከሆነ ድሮን መከላከያው ቀጥሎ ድሮኖችም ሊታጠቁ የሚችሉበት እድላቸው
በጣም ሰፊ መሆኑን መታሰብ ያለበት ማለት ነው። ይሄ ከሆነ ጦርነቱ ምን ገጽ ሊኖረው ይችላል? እንግዲህ አሁን ቀጥለ የምታስበው ወደ ጦርነት እንኳን ቢገቡት ፌዴራል መንግስትና ህወሓት ወደ ጦርነት ቢገቡ ህወሓትን በዚህ ደረጃ የተባበሩት እነ ሱዳን፣ እነ ግብፅ፣ እነ ኤርትራ በዚህ ጦርነት ውስጥ ባዳው ነው ይቆማሉ ብሎ ማሰብ የዋህነት ነው የሚሆነው፣ በቀጥታም ሆነ በተዘዋዋሪ ማለት ነው። ተዘዋዋሪ ማለት ነው ፊት ለፊት የሻዕቢያ ፋቲክ የለበሰ የሻዕቢያን ጦር ላታይ ትችላለህ። የሱዳንን መኪና ታርጋ ያለው ላይታይ ትችላለህ። ነገር ግን ሎጂስቲክን ሊያመላልስ የሚችልና በቂ የሆነ ታንኮችን የሱዳን ታንክ ሊመጣ ይችላል ማለት ነው። እስከዚህ ድረስ ይገባበት ይችላል። ስለዚህ በዚህ በቀጥለው ጦርነት ልክ እንግሊዝ ባለፈ እንዳስቀመጠችው ቀጠናው የሚያወድም ጦርነት ነው። አይታል እንግሊዝ ሲምባዚ ያወጣው መግለጫ አይታል። ለኢትዮጵያም ለትግራይም ለቀጠናው አውዳሚ የሆነ ጦርነት ይሆናል ማለት ነው። አሁን ምልክቱን አየነው ማለት ነው። ስለዚህ ምንድነው መደረግ ያለበት ነው? እንግዲህ ሁለት ነገር ነው መደረግ ያለበት። አንደኛው ነገር በጦርነቱ ገብተህ አውዳሚውን ጦርነት ውስጥ የራስን የአገርን ጥቅም ማስከበር፣ አለያ ግን ይሄንን ጦርነቱ ከመፈጠሩ በፊት አውዳሚ መሆኑን ካረጋገጥክ በዛም በዚህም ያለ ኃይል ካረጋገጠ በዚህ ኃይል ሚዛን መነጋገር ነው የሚሆነው ማለት ነው። የትኛው ነው መመረጥ ያለበት የሚለው ነገር ነው በጣም አደገኛው ነገር ማለት ነው። እነዚህ ጎረቤት ሀገራቶች ተባባሪ የሚሆኑ ከሆነ ወደንም ጠላንም እንደ አገር ምን አይነት ጉዳት ሊደርስብን እንደሚችል ጉዳት ደርሶ ልንቀለብስ እንችላለን። እሱ ምንም ለምን የሱዳን ጦር መጥቶ እኔ ነፃ ያወጣኛል ብዬ አልጠብቅም እኔ። ስለዚህ የሱዳን ጦር ከህወሓት ጋር ነገ ቢመጣ ምን ይዞብኝ እንደሚመጣ አውቃለሁ። የኤርትራ ሰራዊት ከሻዕቢያ ሰራዊት ከህወሓት ጋር ቢመጣ አገሬ ምን ሊያረጋት እንደሚችል አውቃለሁ። እያንዳንዱ ኢትዮጵያዊ በዚህ ደረጃ ነው የሚረዳው። ስለዚህ ቁጭ ብሎ አንጥፎ የሚጠብቅበት ሁኔታ የለም። ለምን ጠላትን ነው የተጎተተ አገር ክደት ነው የተፈጸመ ያለው። ከሻዕቢያ እዛ መሳሪያ መታጠቅ ወይ ከሱዳን መሳሪያ መታጠቅ አይደለም አሁን እየተደረገ ያለው። የነሱን መሳሪያና የነሱን ጦርና የነሱን መረጃ ባለሙያ ይዞ ነው እየተመጣ ያለው ማለት ነው። ስለዚህ ሌላ ምንም ጣሊያንን ጎትቶ እንደማምጣት ማለት ሌላ ምንም በሌላ ልትረጎም የሚገባው ነገር አይደለም። ልክ በጣሊያን ዘመን ወረራ ዘመን ወራሪ ኃይልን ይዜ እንደማምጣት ነው። ስለዚህ ይህንን ቁጭ ብሎ የሚያይ ኢትዮጵያዊ ያለ ወይ ብለህ ካሰብክ ምናልባት እነዚህ ጠላቶች ሲመጡ የነሱን እግር አጣቢ ሆኜ ወረዳ ላይ ወይ ዞን ላይ ወይ ደግሞ ክልል ላይ እሾማለሁ የሚል የነሱ አሽከር ሆኜ ኢትዮጵያኖችን እጮቁናለሁ ብሎ የሚያስብ አካል ካልሆነ በስተቀር ሰፊው ህዝብ ነፃነቱንና ሃይማኖቱንና ማንነቱን ስለሚያሳጡት መፋለሙ የማይቀር ጉዳይ ነው። በመጨረሻ ላይ ማሸነፍ አይቀርም። ነገር ግን በዚህ ማሸነፍ ውስጥ ውድመቶች አሉ። ውድመቶቹ እንዳይፈጠሩ ምን ቢደረግ ጥሩ ነው? የመጨረሻ ከመተኮሳችን በፊት ሩም ምን አለ የሚለው ነገር ብታይቱ ጠቃሚ ይመስለኛል። እሱን ነው ማየት እንፈልጎ። ኦኬ ይሄ በእንዲህ እንዳለ እንግዲህ ህወሓት ለዚህች ሩም ይመስለኛል ወይ ደግሞ ራሱ ባለፈም አንስተናል። ህወሓት እኮ ፖለቲካ ጠፍቶበታል የሚል ነገር አንስተን ነበረ። ፕሪቶሪያል የሚባል ነገርን ቀዳድይ ያለው የትላንትና አቃሉ አለ መንግስት ያደረኩ ምርጫ ስተት ነው ብዬ እንትን ያልኩት አሁን ትክክለኛ ምርጫ መሆኑና መንግስትም እንደሌለ ተረድቻለሁ ብዬ ፕሬዝዳንት ይመርጣለሁ ደምብሎ ሲመጣ ግንባር ቀደም ጫና እየመጣበት ያለው ከዓለም አቀፍ ማህበረሰብ ነው። ያኔም ህወሓትን ከጥፋት እንዲታደግ ያደረገው ዓለም አቀፍ ማህበረሰብ ነው። መቀሌ እኮ በ7 ኪሎ ሜትር ተከቦ ነበር። የሚሆን ነገር ይሆን ነበር። ይህ እንዳይሆን ያደረገ ዓለም አቀፍ ማህበረሰብ ነው። ዛሬ ግን ዓለም አቀፍ ማህበረሰቡ ማስጠንቀቂያ እየሰጠ ያለው ዓለም አቀፍ ማህበረሰብ ነው። ስለዚህ ምናልባት ይሄ ነገር ጦርነቱ መልኩን ቢቀይር ነገ የሚጮውበት አካል የለኝምና ፈርቶ ነው ወይ ሸሸ ወይስ አፈገፈገ የሚለው ነገር ማለት ነው። ይመርጣለሁ ካለ በይፋ ተናግረዋል። እስከ ሳምንት መጨረሻ ላይ ከሰኞ እስከ እሑድ ጠበቅ ነው። ዛሬ ሰኞ ላይ ነው ያለ ነው። ሳምንት አለቀ። ያስቀመጠው ጊዜ ገደብ አለቀ። ወደንም ጠላንም ህወሓት ባለው ቃል አልተገኘም። ለምንድን ነው ያልተገኘው? ባለው ቃል ፈርቶ ደንግጦ መስማማት አቅቶት ምን ተፈጥሮ ነው የሚለው ነገር ስናስብ ሁለት ነገር ልናስብ እንችላለን። እሱም ያወራው ሌላ ነገር ሊኖር ይችላል። ባለፈ ሰምቶ ከሆነ የሆነ የአሜሪካ ዲፕሎማቲኮች ወደ
ትግራይ እንደሄዱና እነዚህን ዶክተር ደብረጽዮን ቡድን እንዳነጋገሩ ያኔም ማስጠንቀቂያ እንደተሰጣቸው ሰምተናል። ማስጠንቀቂያው እንኳን ይቅርና በኋላ አንሰማም ማለት ቀላል ነገር አይደለም ለህወሓት። ለምን ምንም ብዘል ምንም የሚፈጥረው ነገር የለውም ህወሓት። የሚገርም ነገር ይመታል። አሁንም ስመታ ግን አሁን ዓለም አቀፍ ማህበረሰብ ጫና ካላደረገ ታሪክ የመሆን እድል ነው የሚፈጠረው ነገር ማለት ነው። እንደ ባለፈ ዝም ብለህ ተነካክተ የምትመለስበት ነገር አይደለም። በኋላ እንመጣለን። ጀነራል ሳሞራ ምን እየተናገረ ያለው? ጀነራል ሳሞራ ኤታማዦር ሹም ሆኖ እዚህ ሀገር መከላከያ የመራ ነው። ስለ መሳሪያና ስለ መከላከያ ከሱ በላይ ጠንቅቆ የሚያውቅ ሰው የለም። እየተናገረ ነው ያለው። እሱም በኋላ እንመጣበታለን። ስለዚህ አሁን ወደ ጦርነት የምንገባ ከሆነ እነዚህን እያረፉ ጦርነትን የሚደግሱትና ጦርነትን የሚቀምሙ ሰዎችን ዳግም ላናይ የምንችልበት ሁኔታ ሊፈጠር ይችላል ማለት ነው። ለዚህ ሲባል ሲነገራቸው ፈርቶ ሸሹ ወይ? አንድ ነጥብ እሱ ነው። ሁለተኛ ሁሉም አይቴ ከሆነ ውጭም ያሉ የነሱ ሚዲያዎች ምናምን ነገር አማርኛ ተናጋሪ የነሱ ሚዲያዎችም ትግርኛ ተናጋሪ የነሱ ሚዲያዎችም አልወደዱላቸው። አሁን እናረጋለን ብሎ የፕሪቶሪያን አጥፍተናታል፣ ከዚህ በኋላ ፕሬዝዳንት እንመርጣለን ምናምን እንደዚህ ሰዎች እንደዚህ ነው እነዚህ እኛ የምናመልካቸው ሰዎች እንዲህ የሚያስቡ ፖለቲካ ጠፍቶባቸዋል እያሉ በድፍረት ሁሉ መና እየተናገሯቸዋል። ይሄ ሁሉ ጨዋት ምናልባት ነገ ግጭት ውስጥ ብንገባ ፕሮፓጋንዲስቶቻችን ካልደገፉ እንዴት አድርገን ግጭቱን ልናስኬድ እንችላለን የሚል ነገር አስበው ሊሆን ይችላል። በሶስተኝነት ደረጃ ግን ራሳቸው ውስጥ ራሱ የደነገጠ ብዙ አለ ማለት ነው። ይህ ነገር እንደ ቀልድ እያወራን ከምር ካደረግነው እኮ ነገሩ አደገኛ ነገር ይሆናል ወይ ከሚል ከዚህ ሶስት ነገር አንጻር ወደ ከማፈግፈግ ወደ መሸሽ እየሄደ ነው ማለት ነው ህወሓት ማለት ነው። ባይሆን ኑሮ በተግባር ያሳየናል። ግን የመጨረሻ ግን የሆነ አናሊዝ ደግሞ ስንጨምርበት ለመነጋገር ይሄን አላርጋለሁ ይሄን እንደዚህ አርጋለሁ እስቲ አማራጭ ካለ እንነጋገር የሚል ነገርም ሊያስቀምጥ ይችላል። ግን ለመነጋገር ሩም አለ ወይ? መስማማት ይቻላል ወይ ነው የምትነጋገርበት እኮ የመጀመሪያ ወደድክም ጠላም እስከነ ድክመቱ የምታወራው በፕሪቶሪያ ፍሬምወርክ ነው የምታወራው። ፕሪቶሪያን ወስደ ባስኬት ውስጥ ወርውሬ በምንድን ነው አሁን ፌዴራል መንግስትም ሆነ አሸማጋይም የውጭ የፈረንጅም ቢሆኑ ብዙ ጊዜ ለካ አሸማጋይ ለካ ሎካል አትወዱም ፈረንጅ ነው የሚወዱ ብዙ ሰዎች ፈረንጅ ጋር ጋር ያለነጋገርም ስለሚል ማለት ፈረንጆችም መጥቶ ሊያወሩ የሚችሉ በዛ ፍሬም ነው። ያን ፍሬምን ከጣልክ በኋላ በምንድን ነው ልታወራ የሚችለው? ስለዚህ ዋቱነትም ደንዝዟል ብዬ ነው የማስበው። መልካም። በዚህ ወደ ሁለተኛው ጉዳያችን ከዚሁ ጋር የተገናኘ ጉዳይ ነው። እንግዲህ በህወሓትና ፌዴራል መንግስቱ መካከል የተፈጠረውን ውጥረት ተከትለው ግጭት ይቀሰቀሳል የሚሉ ስጋቶች አሉ። እንደዛ ግፊቶችም ዝግጅቶችም አሉ መሬት ላይ የሚታዩ በተለይ ከወልቃይት እንደዚሁም ደግሞ ከራያ ከአወዛጋቢ አካባቢዎች ጋር በተገናኘ የቲፒኤልኤፍን ተቃውሞ አዲስ አበባ የገቡ እንግዲህ ሀራ መሬትን እነ ጌታቸው ረዳ ያሉ ፓርቲዎችን ብዙዎቹ ከፌዴራል መንግስቱ ጋር ተሰልፈው እንግዲህ ህወሓት ማጥቃት ይፈልጋሉ። ነገር ግን ወልቃይትና ራያ ላይ ያላቸው አቋም ከቲፒኤልኤፍ ጋር ተመሳሳይ ነው። በሌላ በኩል ደግሞ የአማራ ኃይሎች እንደዚሁ ቲፒኤልኤፍ ከመጣ ከፌዴራል መንግስቱ ጋር ሆነው መዋጋት ይፈልጋሉ። ነገር ግን መሬት ላይ ያለው ሁናቴ እንዲቀየር አይፈልጉም እና አሁን በፌዴራል መንግስቱ ሁለት የተለያየ ኢንተረስት ያላቸው ኃይሎች በአንድ ጎራ ውስጥ አሰልፎ ይዘልቃል አይዘልቅም? ምንስ ነው የሚፈጠረው በጦርነቱ መሀል? ምናልባት ጦርነቱን ቢሻገሩ በጋራ ሆነው ከጦርነቱ በኋላስ ምን ይመጣል የሚለው ጉዳይ አነጋጋሪ ሆኗል። ምክንያቱም እነዚህ ጉዳዮች ቀላል አይደሉም። በጣም ቁልፍ ስትራቴጂክ ቦታዎች ላይ ውዝግብ ያለበት ጉዳይ ስለሆነ አማ እንድታየዋለኝ ጉዳይ ጥሩ እንግዲህ አሁን ይኸውልህ ፓኬጅ ውስጥ ያሉ ተቃርኖችን በቀላሉ ውስጥ እንያቸው። እስቲ በነ ወልቃይት በኩል ፌዴራል መንግስቱ ወልቃይትን የዘመናት ስቃይን ተቀብሎልን ወልቃይት አሁን በተገኘው አጋጣሚ ነፃ ወጥቶ ማንነቱ አማራ መሆኑ ተረጋግጦለት መኖሩን ተቀብሎልናል፣ ይሄ ይቀጥላል የሚል ተስፋ ነው ያለው። በሌላ በኩል ደግሞ የእነ አቶ ጌታቸው የህወሓትን ችግር ፈጣሪነትን ህወሓት ካልተወገደ የትግራይ ህዝብ ሰላም አያገኝም፣ አልፎም ተርፎ የኢትዮጵያን ሰላም በእነዚህ ሰዎች መወገድ ላይ ነው
የተመሰረተው። መቼም ሀሳባቸውን መቀየር ቢችሉ ኑሮ እስኪከፋፈሉ ድረስ አይጠብቁም ነበር። ተያይዞ ሀሳባቸው መቀየር ይችሉ ነበር ብሎ ስለሚያስቡ መቀየር የማይችል ቡድን ስለቀረ እሱን ማስወገድ ነው የሚል ነገር አቋም ያዙና ኦኬ በወልቃይት ጉዳይ ያለው ነገራችን ላይ ልዩነት ቢኖረንም ፌዴራል መንግስት አሁን የተቀበለውን ነገር ወልቃይት የአማራ ሆኖ ወልቃይቴ ማንነቴ አማራ ነው ያለውን ነገር ተቀብሏል ፌዴራል መንግስት። በዛም የተደራደሩ ነው ያሉት። ያን ነገር ላይ ልዩነት ቢኖረንም ነገር ግን በትልቁ ፍሬም ላይ ህወሓት ተወግዶ ፖለቲካው ሊሻሻልና ሊዘምን ይችላል በሚል ነገር አብሮ የተጓዙ ነው ያሉት። ሀራ መሬት የምትላቸው ጦር ይሄንን ነው። ሌላ በግለሰባች ደግሞ መጡት ደግሞ ጀነራል ሳሞራ ነው። ጀነራል ሳሞራ ባይዞ በጣም ኢምፖርታንት የሆነ ሀሳብ አንስተዋል። ምንድነው ኢምፖርታንት የሚለው ቅድም ለመንካ ሞክሬ ነበር። ይሄንን ጦርነት በፍጹም እንዳትሞክሩ። በባለፈው እኔ አልሰማውም እንግዲህ እኔ ያልነበር ያላቀድኩ ጦርነት አልዋጋም ነው ያለው መጨረሻ ላይ ተጠየቁ። ሁሉም የተዋጋ ጊዜ ማለት ነው። ያውኑ ግን በፍጹም እንዳትሞክሩ። የምትሞክሩ ከሆነ ጦረኛ የሚዋጋው ጦር ብቻ ሳይሆን አዋጊዎች ጣፋንታችሁ ታሪክ ትሆናላችሁ። አሁን ቴክኖሎጂው ከፍ ብለዋል። እየመከሯችሁ ነው ያለው። ከዚህ ሰውዬ በላይ ስለ ጦር ስለ መሳሪያ ቴክኖሎጂ አውቃለሁ ካልክ እንግዲህ ወይ አንዳንድ ጊዜ ኢትዮጵያ ውስጥ አሁን ችግር ስለተፈጠረ ደፋር ተናጋሪዎች ስለበዙ ዝምታ ነው የሚሻለው። እንግዲህ ሰውዬ በፈለገ ነገር ቢሆን ኤታማዦር ሹም ሆኖ አገልግሏል። በብዙ የጦር መሳሪያዎች እውቀት ይኖረዋል። ስለ ብዙ ጦር መሳሪያዎች መረጃ ይኖረዋል። ኖ እንዳትሞክሩ። ከሞከራችሁ የሚሆነው እነ ሞንጆሪኖ እንዳግብ ላና የምንችልበት ሁኔታ ሊፈጠር ይችላል። ጦርነቱ ዝም ብሎ ልካችሁ የምታስፈጁት ላይ ብቻ አይደለም የሚጠሩኩ ላኪውንም ጭምር ጀነራሎቹንም ነጥሎ የሚመታ ነገር እየተፈጠረ ነው ያለው ቴክኖሎጂው የሚል ነገር ማሳሰቢያ ሰጥተዋል ማለት ነው። ኦኬ ይሄ ግለሰብ ደግሞ ምንድን ሌላ ነገር ያነሳው በሌላ በኩል ደግሞ አይ እኔ አባቴ ራሱ የሁመራ ሰው ነኝ አንድም ቀን ወልቃይት አማራ ነው ብሎ አቁም ትግሬ መሆኑን ነው የምናገሩኝ የሚል ነገር እና የራሴን ምስክርነት እሰጣለሁ አይን ነገር የሚል ነገር ደግሞ ይዞ መጡ። አሁን እንግዲህ ሁሉ የጦርነት ላይ የጋራ ህወሓትን በተመለከተ የጋራ አቋም ያዙ። ነገር ግን ስለ ወልቃይት በሚመለከት ስለ ራያ በሚመለከት ስለ ጠለምት በሚመለከት ደግሞ በጣም የተራራቂ ሀሳብ ያላቸው ኃይሎች ይዘ ወደ ጦርነት ቢገባ ጦርነቱ መሃል ላይ ምን ሊፈጠር ይችላል? በጣም ቬሪ ኢምፖርታንት ነገር። እኔ ምን እየታየኝ እንደው ታውቃለህ? ብልጽግና ራሱ የወሰነ አይመስለኝም። ምንድነው የወሰነ ይመስላል? እቺን አገርና እንዴት መመራት አለበት? አሁን አንዳንድ ሰዎች አንዳንድ ብልጽግና ሹመኞች ስታይ የሚናገሩ ነገር ስታይ ህወሓት መች መቀሌ ሄደ እዚህ ነው እንጂ እንዲህ በቃ ልክ ህወሓት 27 ዓመት ሲነግረን ነበረ። ወይራስ የሚገርም ነገር ደግሞ በጣም ብዙ ሰው ደግሞ ያልሰማ ደግሞ ሌላ ብልጽግና ሹመኞች ደግሞ የምናገሩት በጣም ከፍ ያለና ይሄ ተጨነቅንበትን በቃ ሶንኮፉ ከላችን ለመነቀል አለ ካልተነቀለ ችግር ነው በቃ የሆነ እንዴት ተደርጎ ይነቀል የሚለውን ነገር የብሔርተ ተሳቤን በጣም በዘመናዊ በሆነ መንገድ አንድን ለማድረግ ደግሞ ሞክሩ ብልጽግና ባለስልጣኖች አሉ። የሚገርም ነገር ነው። ሰሞኑን አንዳንድ ጊዜ ክርክር እያየ ነበር። ነው ክርክር ላይ አይደለም ቃለ መጠይቆችን መስማት መቻል አለብህ። ምናልባት አንተ ትንሽ አማርኛ ተናጋሪ ስለሆነ የአፋን ኦሮሞውንም ስለማሰማ እንጂ የሚገርም ነገር ደግሞ የሚያነሱ ብልጽግና ባለስልጣኖች ደግሞ እያየሁ ነው ያለው። ስለዚህ ብልጽግና ራሱ ኮንፊዥን ውስጥ ያለና የሆነ ወደ ሆነ ነገር ውስጥ ለመግባት አንዳንዱ ደግሞ በቃ ብልጽግና ቆርጥ ጨርሰናል ተራማጅ ኢትዮጵያንስት መስሎ ነበር ደንበኛ ብሔርተኛ መሆኑ አረጋግጠናል ደግሞ የሚሉ ሰዎች ደግሞ ታያለ። የሚገርም ነገር ማለት። ስለዚህ ይሄን ለምን አነሳው ሊመሰለ ይሄንን ወልቃይት ራያ ጠለምት የምንለው ነገር አሁን በምንድነው መሰለ የምናስበው? አሁን ባለው ሲስተም ነው። አይ ወያኔ ዘረጋው ሲስተም ማለት ካልተቀየረ ድረስ በዛ ስለምናስበው መብቴውንም እዛ ውስጥ ብቻ ስለምናስበው ይሄ ነገርማ መሃል ጦርነት ላይ እነዚህ ሰዎች ራሱ እርስ በርስ ሊታኮሱ እኮ ይችላሉ እንላለን። ግን ከዛ ቢሆን ከወጣና ሌላ አሬንጅመንት የሚፈጠር ከሆነ ደመቀም የኮሎኔል ደመቀም አቶ ጌታቸውም ጀነራል ጻድቃንም ሆነ ጀነራል ሳሞራንም ሊያጋጭ የሚችል ገብተዋል አይደል?
አሬንጅመንት ቢፈጠርስ? እሱም ወልቃይት ላይ ብቻ አይደለም የሚል በመላ ሀገሪቷ ለምን አንዳንድ ተስፋ ሰጪ ንግግሮችን ስላየው ነው። ልክ በዚህ በኩል ሲሰማ ደንግጠ የት ነው ያለ ነው ጎበዝ አለዱም እንደ ሰዎቹ ክላሹን ማስቀመጥ መግባብ አልነበረም እንደ ብለው ልታስብ ትችላለህ። የሚገርም አንዳንድ ሰዎች ንግግር ግን ብዙ ኮንፊውዥን ብቻ ሳይሆን በደንብ እኮ እኔ ትናንት ምሽት የህገ መንግስት ጉዳዮች ላይ የተመለከተ ክርክር እየተመለከትኩ ነበርና የብልጽግናው ተወካይ ህገ መንግስቱ ላይ ምንድነው አቋማችሁ አሏቸው። መጀመሪያ ይሄ የዜግነት ፖለቲካን ይገፋሉ። አንተ እንዳልከው በቃ እዛው ብሔርተኝነት እንትን ውስጥ ካምፕ ነው ውስጥ ያለ ኦቤስ ነው። ምንም በደንብ ሞኒተር ብታደረግ እዛው ታገኘዋለህ። ከዛ ቀጠሉና ህገ መንግስቱ ምንድነው የምታደረጉት አንቀጽ 39 ምናምን ሁላ ብለው ሌሎቹ የብሔር ብሔረሰቦች መብት እስከ ራሱን እስከ ማስተዳደር ምናምን እንስማማለን እስከ መንገንጠል የሚለውን እናወጣለን ሲሉ አይ ብልጽግና እንደዛ አላደረግም ማለት ምንድነው አቋማቸው? አይ በቃ ይሄ የህዝብ ውሳኔ ነው፣ ስለዚህ ይሄዳለሁ ካለ ይሄድ አይነት ነገር አቋም በጣም የሚገርም። ከዛ ህገ መንግስቱ ህዝቦች ተስማምተው በብዙ መስዋዕትነት ያመጡት ምናምናምን እንደ እዛ ህገ መንግስት እኮ ላይ አልተወከልኩም የሚል ህዝብ አለ። ዛሬም እኮ ቅራኔ የሚነሳበት አንዱ ጉዳይ ነው ምናምን ብሎ አንዱ ተከራካሪ ሲያቀርብላቸው አይ እኛ እሱን አይደለም ምናምነው፣ ህዝብ ተስማምቶ ያመጣው ህገ መንግስት ነው፣ ይመቸኛል ካለ ይቀጥላል፣ አይመቸኝም ካለ ይቀይረዋል አይነት ምንም ይሄ መውጫ መግቢያ ጫፍ የሌለው አይነት ነገር ሰማ። አንተም ሰምተህ ይሆናል በተደጋጋሚ። አልኩ እኮ አንዳንድ ጊዜ የሚሰማቸው ነገሮች ልክ በመቃብራችን ላይ ነው የሚባል ዱሮ ውሃት የሚለው አይ መቃብር ላይማ አይደለም እኛም እዚህ ሀገር ዜጎችንና እናንተ ቢያላችሁ ብቻ አይደለም መቃብር ላይ የሚባለው በጋራ በወሰነው ነገር ነው እንጂ እናንተ በወሰናችሁልን መቃብራችን ላይ ነው የምትሉ ከሆነ እናንተን ቀብረን ይሄን ነገር እንለውጣለን የሚባልበት አሳሰብ እንደዛ አይነት ንግግር የሚያወሩ ሰዎች አሉ። አሁን አንዳንድ በዛው ልክ ደግሞ አሁን አንድ ዶክተር በፍጹም ስሙን እንኳን አልጠቅስምና የምናገረውን ነገር ደግሞ ብሰማ ማለት ነው ሲያገር ታሪክ ራሱ እንዴት አይነት የኦሮሞን በኢትዮጵያ ፎርሜሽን ውስጥ ነበረው እንዴት አርጎ የሚያቀርብበትና ወይ አውቱ እንዴት አርጎ የሚያቀርብበትን ብነግርህ ማለት ነው። የሚገርም ነገር ደግሞ እንደዚህም ቶት አለው። ይሄን ባለስልጣን ነው የሚገርም ነገር ናቀዋል። ሀሳቡን ሰየውን ገብቶኛል። አንደርስታንድ ይሄን ቶት ነው እና እነዛን ሰዎች ስታይ ኧረ በእግዚአብሔር ወዴት ነን ጉዳዩ ብለህ ትደነግጣለህ። እነዚህን ደግሞ ስታይ ደግሞ መውጫ መንገድ ደግሞ አለ ወይ ብለህ ታስባለህ። ስለዚህ ያልኩ ያለው ነገር ነው ኮንቪዥንና ፕሮሴሱን ያልጨረሰ ይመስለኛል። እኔ ብልጽግናውን እያሰብኩ ያለውን ነገር ማለት ነው የሐሳቡን ፕሮሴስ ይጨረሰ አይመስለኝም። ወይ ደግሞ እንዲሁ መውጫ መንገዱ ይሄ ነው ብሎ ስለሚያስብ ለምሳሌ ማምለጫ መንገድ ይሄ ነው ማምለጫ ማለት እንዴት መሰለህ ብዙ ጊዜ ምንድን ነው የሚባለው ድፍን ያለ በቃ ሌበሊንግ ማድረግ ሌላውን ሌበል በማድረግ በመከራከል ላይ በምክንያታዊ ላይ ነገር ተንተርሰ ሳይሆን መፈረጅን አይተህ ከሆነ በጣም ብዙ ጊዜ ብሔር ኃይሎች አርጊው አያረጉም። ደስ ይለኛል አርጊው ቢያረጉና ያለውን ነገር እዛ ውስጥ ሰምተን የሚመረጥ ነገር ከሆነ እዛ ውስጥ ያለው ሐሳብ እንዲሁ ዝም ብሎ ተቀበለኝ ነው ይመነኝ ነው ብለ ሌላውን ደግሞ ይፈርጀዋል። የሚገርም ነገር ፈርጆት ነው የምነሳው እንጂ ሐሳቡን አይደለም የሚከራከሩ። ይሄን ሐሳብማ ልክ አሁን እንደሚባሉት አቃለ አንድ ሀገር አንድ ሃይማኖት አንድ እንትን አለ እንደዚህ አይነት ነገር ኢትዮጵያውን አንድ ሀገር አንድ ሃይማኖት አንድ እንትን እንደዛ ቢሆን ኑሮ ያለም ይለም እንደዛም አይ ነው እንደዛ ሆኖ ቢያውቁ ኑሮ ማለት ነው አሁን ያለው ልዩነት እንዴት ሊፈጠር ቻለ? የለም በቃ እንደዛ ሊሆንም የሚችልም ሁኔታም የለም መሆንም የለበትም ናቹራሊ መሆንም የለበትም። ግን ከመከራከር ፋንታ አይ አንተ ያለውን ከሆነ ነገር ነብዬ ዘጋና ሰው እንዳዳምጥ ማድረግ ኮንስፓይረሲ ማለት እንደዚህ አይነት ነገር አይሰራም። ስለዚህ አሁን የሚሻለው ነገር ምንድነው? ደፈር ብለህ ከፍ ብለህ ይበብራል ችግር መሆኑን አውቀ ከዚህ ችግር እንዴት መውጣት ይቻላል? እንዴ አንተ ስልጣን እኮ ነው ብዙ ጊዜ ተናግሬያለሁ። ዝም ብሎ አይደለም እኮ በመቶ ዓመት በ200 ዓመት እኮ ዳግም እጅም ላይ ገባ እኮ ይችላል እኮ። ስለዚህ በዚህ ባገኘ እድል ላይ የራስን አሻራ ጥለህ ነው መሄድ ያለብህ እንጂ ትላንትና የጥቂት የትግራይ ወጣቶች ያደረጉትን እድል አግኝቶ መጥቶ የሰሩትን ነገር እሱን ለምን ታድሳለህ አንተ? ለምን ከዛ የተሻለ መንገድ ለምን አታሳይም? ሰው ልጅ አይደል እድሉ አግኝታል አይደል? እድሉን ካገኘ የነዛ እኮ ተሸነፈ በቃ እኮ። አንተ ደግሞ የራስን የሆነውን ነገር አስቀምጥ።
ምናልባት እኮ ሰስቴን ሊያደርግ የሚችልም ነገር እኮ ሊሆን ይችላል እኮ በቃ ይሄ ነው የኢትዮጵያ መዳኛ ከተስማማ እኮ ልታስቀጥል ነው የኢትዮጵያ መዳኛም ግን ይቃወማሉ። የኢትዮጵያ መዳኛም ልትወልድም ትችላለህ። መፍራት የለብህም። የኢትዮጵያ መዳኛ የትግራይ ወጣቶች ደደቢት ገብቶ የፈጠሩት እሱ አይደለም። እሱ እንዳልሆነ እኮ አውቀናል እኮ። ስለዚህ የኢትዮጵያ መዳኛ ሊሆናል የምትለው ነገር ማስቀመጥ ነው ያለብን። ኢቨን እንኳን ነገ እንኳን ባይቀጥል እስካለ ድረስ አሻራ ጥሎ ይሄዳል። የእነሱ እስከ ዛሬ አሻራ ይጣል አይደል? እነሱ ተሸንፎበት የሄዱትን ነገር አንተ እያገላበጥክ በመቃብር ላይ ነው ምናምን እንዴት ይሆናል? አይሆንም እኮ እንደዚህ ነገር አይሆንም። ስለዚህ እኔ ራሱ ውዝግብ ውስጥ ያለ ይመስለኛል። አመሰግናለሁ አመን። ወደ ቢሶቾችን ከለል ሰዓት አንጻር ይዛኔ ሆኖ አንድ አፍታ አልታይ እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።